C'era signor Taito. ውድ የቆሮንቶስ ሚዲያ ተከታዮች በያላችሁበት ቦታ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ጸንቶን ከእናንተ ጋር እንዲኖር እንደ ሁሌም ምኞቴ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዛሬው ዕለት ደግሞ ሶስተኛው ቀን የጉዞ ማስታወሻዬን አቀርብላችኋለሁ። አብራችሁን ብትቆዩ ብዙ እውቀት ታገኙበታላችሁ፣ ከበረከቱ ትካፈላላችሁ ብዬ አስባለሁ። አብረን ቆይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለቱ የቅድስት ልደታ ወርሃዊ መታሰቢያ ቀን በመሆኑ ከንጋቱ 10 ሰዓት ሲሆን የኪዳን ጸሎት ለማድረስ ከተኛንበት ተነስተን ተጸዳድተን ባለንበት ቦታ በመቆም የኪዳን ጸሎት አድርሰን በመቀጠል የቅዳሴ ሰዓት ደረሰና ከጸሎቱ ተሳትፈን ሲጠናቀቅ በቤተ ክርስቲያኗ አውደ ምሕረት ተቀምጠን ከአካባቢ ማህበረሰብ ጋር ተቀላቅለን ስብከተ ወንጌል ተምረን የነፍስ ምግብ ተመግበን ሁሉም መርሐ ግብር ሲጠናቀቅ ወደ ውጭ በመውጣት ዕቃዎቻችንን በመኪና ላይ በመጫን ተሳፍረን ቦታችንን እንደያዝን የጉዞ ጸሎት አድርገን ለቁመተ ሥጋ ምግብ ለመመገብ የአሪ ብሔረሰብ ወረዳ ዋና ከተማ ጋዘር ከተማ ሄደን አንድ አነስተኛ ምግብ ቤት ገብተን የተገኘውን ተመግበን ለዕለቱ ጉዞ ተዘጋጀን። ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ሲሆን ሁሉንም ነገር አጠናቀን የዕለቱ መዳረሻ ወደ ሆነው በአሪ ወረዳ ማላጠር ውብ ሐመር ከተማ አካባቢ ሙቀጫ ቅዱስ ሚካኤል ቤተክርስቲያን በብፁዕ አቡነ ዕንባቆም መሰረት ድንጋይ ተጥሎ በመምህር ዘላለም ወንድሙ የገንዘብ ድጋፍ አስተባባሪነትና በአካባቢ ማህበረሰብ የጉልበት ድጋፍ ተጀምሮ በመታነጽ ላይ ሳለ ብፁዕነታቸውም ሆነ መምህሩ በእግዚአብሔር ፈቃድ ዘመነ ዕረፍት የገታቸው በመሆኑ ግንባታው መቋረጡ ቦታው ድረስ በመሄድ ጎብኝተን መፍትሄ ለማፈላለግ የምንሄድ መሆኑን አስተባባሪያችን ገልጾ ጉዞው ተጀመረ። ከዋናው አስፋልት መንገድ ተገንጥለን በጣም አስቸጋሪ የሆነ የጠጠር መንገድ ጀምረን 54 ኪሎ ሜትር እንደተጓዝን መንገዱ ለኛ መኪና የማይመች በመሆኑ ከመኪና ወርደን የ30 ደቂቃ የእግር ጉዞ በማድረግ ከቦታው ስንደርስ የአካባቢ ማህበረሰብ ተሰብስበው ሲጠብቁን አግኝተናቸው ስለ ሁኔታው ማብራሪያ ተሰጥቶን ለጅምር ቤተክርስቲያኑ ማስፈጸሚያ ብር 1.4 ሚሊዮን የሚያስፈልግ መሆኑን እየተናነቃቸው ገልጸውልን እኛንም በሐዘን እንድንዋጥ አደረጉን። በመቀጠል ቤተክርስቲያኑን አስፈጽመን ለአገልግሎት ለማብቃት አቅሙ ስለሌለን እባካችሁ ተጋግዘን ተጠናቆ የናፈቅነውን የቤተክርስቲያን የቤተ መቅደስ ዕጣን ሽታ ቅዱስ ቁርባን እንድንሳተፍና ከአባቶች ቡራኬ በማግኘት ከእግዚአብሔር ጋር እንድንሆን ዘንድ እርዱን በማለት መማፀን ችለዋል። በዚህ ሐሳባቸው ውስጥ ጥልቅ ምስጢር ያለ መሆኑን ተረድተን ሁሉም አቅሙ በቻለ መጠን በጊዜው ከየኪሱ ብር 116,000 በማዋጣት ለጊዜውም ቢሆን ተስፋቸው እንዲለመልምና የእግዚአብሔርን ድንቅ ሥራ እንዲጠባበቁ ምክንያት መሆን ችለናል። በተጨማሪም ስራውን ለወደፊት የሚያስተባብሩ ባለ 5 አባል ያለው ኮሚቴ ከአዲስ አበባ ከተማ ከተጓዘው ውስጥ ተመርጦ ስራው እንዲጀምሩ ተደርጎ ውይይቱና መረጃ መለዋወጡ እንደተጠናቀቀ ለየት ያለና በጣም ጣፋጭ የሆነ ምግብ ቀርቦ በአባቶች ተባርኮ በመመገብ ላይ ሳለን በቢላዋ የሚቆረስ እርጎ ከአትክልት ደግሞ ቦዴ የሚባል ለመጀመሪያ ጊዜ የተመገብኩት የሚጠጣ ቀሪቦ የቡና ቁጢ ንፍሮ በቆሎና ደንጓሬ የተቀላቀለበት በላይ እያከታተሉ ፋታ ነስተው
ወዳችን ከበሮ እስኪመስል አስተናግደውን እንደተጠናቀቀ በምስጋና ገበታው ከፍ ማለት ችሏል። አምናችሁ ታዲያ በዚህ ሁሉ ኩነት የታጀበው የማላተራ ሙቀጫ ሊቀ መላእክት ቅዱስ ሚካኤል ቤተክርስቲያን ህንፃ ግንባታ ጉብኝት ተጠናቆ ሳንወድ በግድ ግማሽ አካላችን እዚያው እንደቀረ መሬቱ በዝናብ ረስርሶ አንድ ወደፊት ሁለት ወደኋላ የሚመልሰውን ድጥ እየተጋፈጥን የመጣነውን የእግር ጉዞ በማድረግ መኪናችን ከቆመበት ቦታ እንደየአቅማችን ደርሰን ሁሉም እስኪመጣ መጠባበቅ ጀመርን። መዳረሻችን ሩቅ በመሆኑ ሁሉም ተጓዥ መጥቶ መኪናችንን በመሳፈር ከቀኑ 9 ሰዓት ከ15 ደቂቃ ሰዓት ጉዞ ተጀመረ። ጥቂት እንደተጓዝን እንዲያውነሽ እንኳን ዘንበቡሽ የተባለው ተረት ሆነ። በቋፍ ያለውን መንገድ ዝናቧ ጨቅይቶት ስለነበረ ከኛ ፊት የተጓዙ የጭነት መኪናዎች በመያዝ ጉልበታቸውን መፈታተን ችሎ ነበር። በነገራችን ላይ አካባቢው የኮረሪማ ቅመም የሚመረትበት ቦታ ሲሆን ተክሉን በአይን መመልከትም ችለናል። ወደ ቀደመ ነገር ስንመለስ የመኪኖቹ መያዝ መንገዱ የዘጋው በመሆኑ እኛ ለማለፍ የግድ የእነሱ መውጣት ስለነበረባቸው የተወሰኑ የእኛ ተጓዦች በእግር ወደፊት በመሄድ ገፍተው እንዲወጡ በማድረግ በመቻላቸው መንገዱ ክፍት መሆን ችሏል። የኛም መኪና በእግዚአብሔር ቸርነት ምንም እንከን ሳይገጥመው ፊት ፈታኙን ጭቃማ ዳገታማ በሚገባ ተንደርድሮ በመውጣት የቻለ በመሆኑ በሾፌራችን ችሎታ ተደስተን በማጨብጨብ አድናቆታቸውን የገለጽንለት ሲሆን የወረዱትም ተጓዦች ተሳፍረው ጉዞ ቀጥሎ ከምሽቱ 1 ሰዓት ከሩብ ሲሆን ጂንካ ከተማ በመድረሳችን የዚሁ ከተማ ነዋሪና ለቤተ ክርስቲያን ከፍተኛ አስተዋጽኦ እያደረገ ያለ አቶ ለገሰ ከተባለ ሰው መኖሪያ ቤት ጣፋጭ የሆነ እራትና ቀዝቃዛ ውሃ በማዘጋጀቱ ሁላችንም በመጋበዝ መኪናችን በሩ ላይ አቁመን በመውረድ ወደ ግቢው በመግባት ማዕዱ ተባርኮ ተመግበን በምስጋና ገበታው ተነስቶ ሁላችንም ቤተሰቡን አመስግነን ከግቢው መውጣት ችለናል። በመጨረሻም የዕለቱ ጉዞ የፀሐይ ብርሃን ተረታ ጊዜዋን ለጨለማ በመስጠቷ የሰዎች ጊዜም ያበቃ እና የዱር አራዊት መንቀሳቀሻ ጊዜ ስለሆነ ማረፊያችን ወደ ሆነው ጂንካ አንቀጸ ብፁዓን አቡነ ተክለ ሃይማኖት ገዳም ከምሽቱ 2 ሰዓት ተኩል ሲሆን ደርሰን ዕቃዎቻችንን ከመኪና ላይ በማውረድ ከዘጋጀልን ቦታ ደርሰን አነጣጥፈን የቻለ የዕለቱን ጸሎት ሲያደርስ ያቃተው ማረፍ ሲችል አስተባባሪያችን የነገውን መርሃ ግብር ከንጋቱ 10 ሰዓት ኪዳን ጸሎት ካደረሰን በኋላ የገዳሙን እንቅስቃሴ እንደጎበኘን ወደ ሌላኛው አዳራሻችን ጉዞ የምንጀምር መሆኑን ስለተገለጸ በቀረችን ሰዓት በየመኝታችን ከንበል ማለት ስንችል ጥቂት ሰዎች ሞባይሎቻቸውን ቻርጅ ለማድረግ ሽሚያ ጀምረው ነበር። የነገ ሰው ይበለን። ደህና ደሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ወደ ቤተሰቦቼ ከመርሃ ግብሩና ከጉዞው እንደሰደሳችሁ እጅግ በጣም እንዳደነቃችሁ ተስፋ አደርጋለሁ። ሌላው ቀጣዩን ጉዞ በነገው ዕለት አቀርብላችኋለሁ። ለዛሬው የነበረን እንቅስቃሴ ይሄን ይመስል ነበር። የተሳተፍንበትን በረከት ጉዞ ይሄን ይመስል ነበር። የነገ ሰው ይበለን። አሁንም በድጋሜ ደህና ደሩ። ጂንካ አንቀጸ ብፁዓን አቡነ ተክለ ሃይማኖት ገዳም ይልሃል። ይሄን